በዘመናዊ ወታደራዊ ታሪክ ውስጥ ታይቶ በማይታወቅና እጅግ አስደንጋጭ በሆነ ሁኔታ የሩሲያ ፌዴሬሽን 1000 የሚሆኑ እጅግ ገዳይና ዘመናዊ የካሊበር ክሩዝ ሚሳይሎችን በቀጥታ ለኢራን አስረክባለች። ይህ ዝውውር የተካሄደው ከአሜሪካ የስለላ ሳተላይቶች አይን ተሰውሮና እጅግ ሚስጥራዊ በሆነ ሁኔታ የጦር መሳሪያዎቹ ኢራን እጅ በገቡ በ48 ሰዓታት ውስጥ ግን ዓለም እስካሁን አይታውም የማታውቀውን እጅግ አሰቃቂና ትክክለኛነቱ የረቀቀ የጥቃት ዘመቻ ተመልክታለች። በመላው እስራኤል የሚገኙ እያንዳንዱ የእስራኤል መከላከያ ኃይል የጦር ሰፈሮች፣ የኒኩሌር ማዕከላት፣ ጥበቃ ጣቢያዎችና የአየር ኃይል ማዘዣዎች፣ የራዳር መዋቅሮች በአንድ ጊዜ በተኮሱ በመቶዎች የሚቆጠሩ ሚሳይሎች ተመተው ሙሉ በሙሉ ወደ አመድነት ተለውጠዋል። ለዓመታት በአሜሪካ ቴክኖሎጂና ድጋፍ የተገነባው የመካከለኛው ምስራቅ የደህንነት አርኪቴክቸር በዓይናቸው ፊት በደቂቃዎች ውስጥ ሲፈርስ የፔንታጎን ጀነራሎችና የዋይት ሃውስ አማካሪዎች በታላቅ ድንጋጤ ውስጥ ወድቀው አፋቸውን ከፍተው ከመታዘብ ውጪ ምንም አይነት ምላሽ መስጠት አልቻሉም። አሜሪካ እስካሁን ድረስ በይፋ መግለጫ መስጠት የተሳናት ሲሆን ይህ የዝምታ ድባብ በአገሪቱ ከፍተኛ አመራሮች ዘንድ ያለውን ሽባነትና ግራ መጋባት በግልጽ ያሳያል። ዋና ዋናዎቹ የምዕራባውያን መገናኛ ብዙሃን ይህንን እውነታ ለመደበቅና የክስተቱን አስከፊነት ለማለባበስ ቢሞክሩም እውነታው ግን ከመሬት በታች ያለው ሀቅ ላይ ነው። ስትራቴጂካዊ የጦር መሳሪያ ዝውውር ሩሲያ በዩክሬን ካላት ሁኔታ ባለፈ በመካከለኛው ምስራቅ አዲስ የኃይል ዋልታ መፍጠሯን ያረጋገጠበት ክስተት ነው። የሩሲያ ካሊበር ሚሳይሎች እንዴት የእስራኤልን እጅግ ዘመናዊ የራዳር ሲስተሞች ሰብረው መግባት እንደቻሉ፣ ኢራን ይህንን ግዙፍ ወታደራዊ ኦፕሬሽን በ48 ሰዓት ውስጥ እንዴት ማስተባበር እንደቻለችና የአሜሪካ ወታደራዊ የበላይነት ለአንዴና ለመጨረሻ ጊዜ ማክተሙን የሚያሳዩ መረጃዎችን እናቀርባለን። ይህ ጦርነት ብቻ ሳይሆን የዓለምን የፖለቲካ ካርታ በአንድ መልኩ የሳለ ታላቅ ስትራቴጂካዊ ክስተት ነው። በመቀጠልም ይህ ጥቃት በእስራኤል የህልውና ጉዞ ላይ የሚያሳድረውን ተጽዕኖ፣ የአረብ ሀገራት ያላቸውን አቋምና ቀጣዩ የዓለም አቀፍ ግጭት ወዴት እንደሚያመራ በጥልቀት እንመረምራለን። ይህ መረጃ በየትኛውም የዜና አውታር የማይነገራቸውና የተደበቁ ወታደራዊ ሚስጥሮችን የያዘ በመሆኑ እስከ ትንታኔው ፍጻሜ ድረስ አብራችሁ እንድትቆዩ እንጠይቃለን። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ላለፉት 10 ዓመታት እስራኤል በቀጠናው የነበራትን የማይደፈር ወታደራዊ የበላይነት ሙሉ በሙሉ ሽባ ሊያደርግ የሚችል አዲስ ስትራቴጂ ይዘው ብቅ ብለዋል። ይህ ጉዳይ እስራኤልን ብቻ ሳይሆን አጠቃላይ የምዕራባውያንን የደህንነት መዋቅር የሚፈታተን እንደሆነ እየተናገረ ነው። ሩሲያ የጣለችው የጅምላ ጨራሽ መሳሪያዎች ቦምብ ምንድን ነው? ሞስኮ ለምን አሁን ወደ ኢራን ጎራ ተጠጋች? እስከ መጨረሻው አብራችን ቆዩ። የዚህ ትንታኔ ዋነኛው ነጥብ ሩሲያ በቅርቡ የሰነዘረችው ዲፕሎማሲያዊ ጥቃት ነው። የሩሲያ ከፍተኛ ባለስልጣናት መካከለኛው ምስራቅ ከጅምላ ጨራሽ መሳሪያዎች ነፃ ቀጠና እንዲሆን የሚል ጥሪ አቅርበዋል። ይህ ለሰሚው ቀላል ቢመስልም ለእስራኤል ግን የህልውና ስጋት ነው። ለምን ቢባል እስራኤል በይፋ ባታምንም በመካከለኛው ምስራቅ ብቸኛዋ የኒኩሌር መሳሪያ ባለቤት እንደሆነች በሰፊው ይታመናል። ሩሲያ ይህንን ጉዳይ አጀንዳ ማድረጓ እስራኤል ያላትን የኒኩሌር መከላከያ ጋሻ እንድታጣ ወይም ለዓለም አቀፍ ቁጥጥር እንድትጋለጥ ለማድረግ የታለመ ነው። ይህ እርምጃ እስራኤል በቀጠናው ያላትን ወታደራዊ የበላይነት በቀጥታ የሚመታ ዲፕሎማሲያዊ ቦምብ ተብሎ ተፈርጇል። ሩሲያ በዚህ ብቻ አላበቃችም። ሞስኮ በእስራኤል ላይ የምታሰማውን የትችት ድምፅ ከመቼውም ጊዜ በላይ አክራለች። የፑቲን አስተዳደር እስራኤልን ድርብ መመዘኛ ተጠቅማለች በማለት ከሰዋል። እስራኤል የኒኩሌር መሳሪያዎችን ያለ ማስፋፋት ስምምነት ለመፈረም ፈቃደኛ ሳትሆን እንደ ኢራን ያሉ ሀገራትን ግን ለስምምነቱ እንዲገዙ መጠየቋ ፍትሐዊ አይደለም የሚል ጠንካራ አቋም ሩሲያ እያራመደች ነው። ይህ የሞስኮ አዲስ አቋም እስራኤል በአካባቢው ሀገራት ላይ የነበራትን የሞራልና የፖለቲካ የበላይነት የሚሸረሽር ከመሆኑም በላይ እስራኤልን በዓለም አቀፍ መድረክ ለማግለል የሚደረግ ጥረት አካል ተደርጎ ይታያል። በሌላ በኩል ደግሞ ሩሲያ ከእስራኤል ቀንደኛ ጠላት ከኢራን ጋር ያላትን ወታደራዊ ግንኙነት ወደ ላቀ ደረጃ አሸጋግራለች። በቅርቡ የተደረጉ ከፍተኛ የወታደራዊ አመራሮች ስብሰባዎች ሩሲያ ለኢራን የላቁ የጦር መሳሪያዎችን ልትሰጥ ትችላለች የሚለውን ስጋት ከፍ አድርጎታል። ሩሲያ በተባበሩት መንግስታት ድርጅት በኩል ለኢራን የምታደርገው ዲፕሎማሲያዊ ከለላና የሁለቱን ሀገራት የመረጃ ልውውጥ በመካከለኛው ምስራቅ አዲስ ጸረ ምዕራባውያን ግንባር እየፈጠረ መሆኑን ያሳያል። ይህ ጥምረት እስራኤል በሶሪያ፣ በሊባኖስ የምታደርገውን ወታደራዊ እንቅስቃሴ በእጅጉ ሊገድበው ይችላል እየተባለ ነው። ታዲያ ፑቲን ለምን አሁን ይህንን አደረጉም? ብዙ ተንታኞች እንደሚሉት ሩሲያ በዩክሬን ጦርነት ምክንያት ከምዕራባውያን ጋር የሚደርስባትን ጫና ለመቀነስ መካከለኛው ምስራቅን እንደ ሁለተኛ ግንባር እየተጠቀመች ነው።
እስራኤልን በማዳከምና ከኢራን ጋር በመወገን አሜሪካ በአካባቢው ያላትን ተጽዕኖ ለመቀነስ አልመዋል። ይህ ኃይል ሚዛን ለውጥ እስራኤልን ወደ አስቸጋሪ ምርጫ ውስጥ ከቷታል። ይህ የሩሲያ አዲስ አካሄድ በእውነት የእስራኤልን የበላይነት ሽባ ሊያደርገው ይችላል ወይስ እስራኤልና አሜሪካ ሌላ የመከላከያ ስልት ይነድፉ ይሆን? እናንተ ምን ታስባላችሁ? ሩሲያ በመካከለኛው ምስራቅ የምታደርገው ጣልቃ ገብነት ለሰላም ወይስ ለበለጠ ጦርነት መንገዱን ይከፍታል? ያላቸውን አስተያየት በኮሜንት መስጫው ላይ አስፍሩልን። የኢራን ከፍተኛ ባለስልጣናት ለአሜሪካ ባስተላለፉት እጅግ አስደንጋጭና ግልጽ ማስጠንቀቂያ የአሜሪካ የጦር መርከቦችና ግዙፍ አውሮፕላን ተሸካሚዎች ወደ መቃብርነት ለመቀየር ዝግጁ መሆናቸውን ገልጸዋል። ይህ መግለጫ በሁለቱ ሀገራት መካከል ለዓመታት የዘለቀውን ቅራኔ ወደ አዲስ የፍጥጫ ደረጃ ያሸጋገረ ሲሆን የዓለምን የነዳጅ መስመርና የቀጠናውን ሰላም በእጅጉ ስጋት ላይ ጥሎታል። የኢራን ዛቻ ምንጭ ዶናልድ ትራምፕ አስደንጋጭ ውሳኔና በተባበሩት መንግስታት ድርጅት የቀረበውን የመንግስታዊ የባህር ወንበዴነት ክስ በጥልቀት እንመረምራለን። የኢራን የበላይ መሪ ከፍተኛ አማካሪ የሆኑት ሙሳይን ረዛይ አሜሪካ በመካከለኛው ምስራቅ በምታደርገው እንቅስቃሴ ላይ የቀረበው ማስጠንቀቂያ ለመቃብር ተዘጋጁ የሚል ቀጥተኛ መልእክት አዘል ነው። ረዛይን እንደሚሉት የኢራን የባህር ኃይልና የሚሳይል አቅም ማንኛውም የአሜሪካ የጦር መርከብ የማስመጥና ግዙፍ አውሮፕላን ተሸካሚዎችን ወደ ብረት ክምርነት የመለወጥ ብቃት አለን ብለዋል። ይህ ዛቻ ዝም ብሎ የተሰነዘረ የቃላት ጦርነት ብቻ አይደለም። ይልቁንም ኢራን በቀጠናው ያላትን ተጽዕኖ ለማሳየትና አሜሪካ በነዳጅ ጫኝ መርከቦች ላይ የምታደርገውን ጣልቃ ገብነት ለመክታት የታለመ ስትራቴጂካዊ እርምጃ ተደርጎ ተወስዷል። በተለይም በሆርሙዝ የባህር ወሽመጥና በቀይ ባህር አካባቢ ያለው ወታደራዊ እንቅስቃሴ ማንኛውም ትንሽ ስህተት ወደ ታላቅ ክልላዊ ጦርነት ሊያመራ እንደሚችል ተንታኞች ስጋታቸውን እየገለጹ ይገኛሉ። የዚህ አዲስ ውጥረት መነሻ የሆነው አሜሪካ የኢራንን ነዳጅ ጫኝ መርከቦች በቁጥጥር ስር መዋሏ ነው። በዚህ ጉዳይ ላይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሰጡት አስተያየት ጉዳዩን ይበልጥ አወዛጋቢ አድርጎታል። ትራምፕ የአሜሪካ ኃይሎች የኢራንን ነዳጅ ለመያዝ የሚያደርጉት ጥረት እንደ ባህር ወንበዴነት የሚያስቆጥር ተግባር መሆኑን በግልጽ መናገራቸው ለኢራን ትልቅ የዲፕሎማሲ ግብዓት ሆኖላታል። ቴህራን ይህንን የትራምፕ ንግግር እንደ ማስረጃ በመጠቀም አሜሪካ በተባበሩት መንግስታት ድርጅት የመንግስት የባህር ወንበዴነት እየተፈጸመ ነው ስትል በይፋ ከሰለች። ኢራን እንደምትለው ከሆነ አሜሪካ በዓለም አቀፍ ውሃ ላይ የሚንቀሳቀሱ የንግድ መርከቦችን በኃይል መያዟ የዓለም አቀፍ ሕግጋትን የጣሰና የሌላን ሀገር ሀብት በጠራራ ፀሐይ የመዝረፍ ተግባር ነው ብለዋለች። ይህ ሁሉ ፍጥጫ እየተከሰተ ያለው ቀጠናውን ለማረጋጋት የሚደረጉ ጥረቶች በከሸፉበት ወቅት ነው። የተኩስ አቁም ድርድሮች ውጤት አልባ መሆን፣ የተራዘመ የተኩስ ማቆም ስምምነት ውድቅ መደረግና በጋዛም ሆነ በሌሎች አካባቢዎች ለወራት የቀጠለ ጦርነት ኢራንና አሜሪካን በቀጥታ ለመጋፈጥ እንዲቃረቡ አድርጓቸዋል። አሜሪካ በመካከለኛው ምስራቅ ያላትን ወታደራዊ መገኘት በመጨመር ኢራን ደግሞ የመቃብር ዛቻዎችን እያበረታች መጥታለች። ይህ ሁኔታ በቀጠናው ባሉ ሌሎች ሀገራት ላይም ከፍተኛ ስጋት የፈጠረ ሲሆን የዓለም የኢኮኖሚ የጀርባ አጥንት በሆነው የነዳጅ ዝውውር እየተስተጓጎለ የዓለም ነዳጅ ዋጋ ሊያሸቅብና ዓለም አቀፍ ቀውስ ሊከሰት እንደሚችል ይገመታል። በአጠቃላይ የሙሳይን ረዛይ ንግግርና የኢራን የባህር ኃይል ዝግጅት የሚያሳየው ቴህራን ካሁን በኋላ የአሜሪካንን ጫና በዝምታ እንደማትመለከት ነው። በሌላ በኩል ዋሽንግተን የኢራንን ገቢ ምንጭ ለመዝጋት የምታደርገው ጥረት የባህር ወንበዴነት ነው የሚለው ክስ በዓለም አቀፍ መድረክ አሜሪካንን ለትችት እያጋለጣት ይገኛል። በመካከለኛው ምስራቅ እየተሰማ ያለው የጦርነት ነጋሪት ወደ ተግባር ይቀየራል ወይስ አዲስ የዲፕሎማሲ መውጫ መንገድ ይገኝለታል የሚለው ጥያቄም የሁላችንም ትኩረት ሆኖ ይቀጥላል። የአሜሪካ የነዳጅ መርከቦችን የመያዝ እርምጃስ የባህር ወንበዴነት ነው ብላችሁ ታምናላችሁ? ሀሳባቸውን በኮሜንት መስጫው ላይ አስፍሩልን። ለተጨማሪ ሰበር መረጃዎችና ጥልቅ ትንታኔዎች ቻናላችንን ሰብስክራይብ በማድረግ ቤተሰብ ሆነው ስላዳመጣችሁን እናመሰግናለን። ሰናይ ጊዜ